ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ለተማክሰኞ ወረሃ ሰኔ መጨረሻ ሰኔ 30 2018 ዓ.ም ያዘጋጀናቸው ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ ትኩስ አዳዲስና ወቅታዊ ሀገራዊና ዓለም አቀፋዊ መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። ጠቅላይ ሚኒስትር አብይ አህመድ የትግራይ ወጣቶች ታፍሰው ለሱዳን ጦር በገንዘብ እየተሸጡ መሆኑን ይፋ አደረጉ። የህዝብ ተወካዮች ምክር ቤት ባካሄደው 30ኛ መደበኛ ስብሰባ ላይ የተገኙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ያሁናው ሁኔታ በህገ መንግስት ማሻሻያ፣ በሀገራዊ ምክክር፣ በጸጥታ ጉዳዮችና ሌሎች ሀገራዊ ወቅታዊ የሆኑ ሁኔታዎችን ዙሪያ ሰፊ ማብራሪያና ምላሻቸውን ሰጥተዋል። የፕሪቶሪያው የሰላም ስምምነት በርካታ ተጨባጭ ውጤቶችን ያስገኘና ተቋርጠው የነበሩ መሰረታዊ አገልግሎቶችን ዳግም እንዲጀመሩ ያስቻለ ታላቅ የሰላም ውጥን መሆኑን ጠቅላይ ሚኒስትሩ አስታውቀዋል። መንግስት ለሰላም ሲል ወታደራዊ የበላይነት ከጨበጠ በኋላም የተሸነፈውን አካል በጠረጴዛ ዙሪያ አስቀምጦ መደራደሩን፣ የታጠቁ ኃይሎችን መደገፉን፣ ጊዜያዊ አስተዳደር ማቋቋሙን፣ ከ60 ሺህ ያላነሱ ታጣቂዎችን በዲዲአር ክፍያ ማሰናበቱንና ምርኮኞችን መፍታቱን በስኬት አንስተዋል። ይሁን እንጂ አሁንም በክልሉ ውስጥ ሰላምን የማይፈልጉ ኃይሎችና የህወሓት አመራሮች የትግራይ ህዝብን ሰላም እያወኩ መሆኑን ጠቅላይ ሚኒስትሩ ይፋ አድርገዋል። እነዚህ ኃይሎች የራሳቸውን ቤተሰቦች በአዲስ አበባና በውጭ ሀገራት በምቾት አስቀምጠው በክልሉ ግን የንጹሃን ህይወት ለብጥብጥ እያጋለጡ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። በተለይም በአሁኑ ወቅት የህወሓት ቡድን በርካታ የትግራይ ወጣቶችን በግዳጅ በማፈስና በመመልመል በሱዳን ለሚካሄደው ጦርነት በገንዘብ አሳልፎ እየሸጠ እንደሚገኝ ጠቅላይ ሚኒስትሩ በቅሬታ ገልጸዋል። እነዚህ ወጣቶች በማያውቁትና በማይመለከታቸው የሱዳን ጦርነት ውስጥ ህይወታቸው እያጡ መሆኑን፣ ድርጊቱ በአስቸኳይ ሊቆም እንደሚገባም ጠቅላይ ሚኒስትሩ አሳስበዋል። ጠቅላይ ሚኒስትር አብይ አክለውም ዛሬ በትግራይ ውስጥ ከሚኖረው ይልቅ በደሴ፣ በጎንደር፣ በአዲስ አበባና በአዳማ በሰላም እየኖረና ያለምንም ስጋት ወጥቶ የሚገባው የትግራይ ተወላጅ ቁጥር እንደሚበልጥ አስረድተዋል። ትግራይ ጦርነት እንዲፈጠር ሰፊ ግፊትና ፍላጎት አለ። እምቢ ያለበት ምክንያት ጥቅም አልባ ስለሆነ ነው ሲሉም ጠቅላይ ሚኒስትሩ ይፋ አድርገዋል። ጠቅላይ ሚኒስትሩ በንግግራቸው ላይ ህወሓትም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገር ሰላም ለማምጣት ጥረት ማድረግ ያስፈልጋልም ብለዋል። አያይዞም ከሰላም ውጭ ያለው አይጠቅመንም ሲሉም አክለዋል። ህወሓትና ሻዕቢያን በተመለከተ የመጥረቢያ ፖለቲካ የሚል ዘይቤያዊ ማብራሪያ የሰጡት ጠቅላይ ሚኒስትሩ ዓላማ አልባ የሆነውን የመጥረቢያውን የብረት ክፍል ከህወሓት ጋር፣ ለብረቱ መያዣ እንጨት ሆኖ የሚያገለግለውን ደግሞ ከሻዕቢያ ጋር አመሳስለውታል። ከጀርባ ሆነው መጥረቢያውን የያዙት ዋና አዛዦች ሌሎች አካላት በመሆናቸው ትግሉ ከብረት ወይም ከእንጨቱ ጋር ብቻ መሆን እንደሌለበትም ጠቅላይ ሚኒስትሩ ጠቁመዋል። የኢፌድሪ ጠቅላይ ሚኒስትር አብይ እንዳሉት ምንም እንኳ ሱዳን፣ ህወሓትና ኤርትራ ቀደም ሲል የደርግ ስርዓት እንዲወድቅ ባደረጉት ዘመቻ ላይ በጋራ ተባብረው የነበረ ቢሆንም ዛሬ ላይ ግን ባረጀና ባፈጀ ስልት ተመሳሳይ ውጤት ማምጣት አይቻልም፣ ምኞት ብቻ ነው ብለውታል። ጠቅላይ ሚኒስትር አብይ አክለውም ስማቸው ከጠቀሷቸው 3 አካላት በተጨማሪ ሌሎች ስማቸው ያልተጠቀሱ አካላት ይህንን ጥምረት እየደገፉት መሆኑን ጠቁመዋል። ሆኖም አይደለም ወያኔ፣ ሻዕቢያና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ላይ ቅንጣት ስጋት የለንም ሲሉም ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ህዝብ በይፋ አረጋግጠዋል። የህገ መንግስት ማሻሻያን በተመለከተ የመንግስታቸውን ግልጽ አቋም ያብራሩት ጠቅላይ ሚኒስትሩ ህገ መንግስቱን ሙሉ በሙሉ ቀዶ መጣል ሳይሆን የተሻሉትንና ሀገርን የሚጠቅሙትን አዎንታዊ እሴቶች አስቀጥሎ መጓዝ የመንግስት አቋም መሆኑን አስታውቀዋል። መሻሻልና መታረም ያለባቸው ድንጋጌዎች ካሉም ማንንም በማይጎዳ መልኩ በህዝብ ቀጥተኛ ውሳኔና ፍላጎት ላይ ተመስርቶ ማሻሻል እንደሚገባም አስረድተዋል። እየተካሄደ ስላለው ሀገራዊ ምክክር ሲያብራሩም መድረኩ ለዘመናት የተከማቹ ስር የሰደዱ ሀገራዊ ችግሮችን በጋራ ጠረጴዛ ዙሪያ ፈትቶ ለአዲሲቷ ኢትዮጵያ የሚበጅ አዲስ ማህበራዊ ውል ለመፈረም የሚያስችል መሆኑንና ጠንካራ ምክረ ሀሳብ ይዞ እንደሚወጣ ሙሉ እምነት እንዳላቸው ጠቅላይ ሚኒስትር አብይ ገልጸዋል። የሀገር መከላከያና የጸጥታ አካላትን ማክበር የስልጣኔ ምልክት መሆኑን የገለጹት ጠቅላይ ሚኒስትር አብይ ህይወታቸውን መስዋዕት በማድረግ ሀገር የሚያቆሙ ሰዎችን አለማክበርና ተቋማትን ለማፍረስ መሞከር በአስቸኳይ ሊታረም እንደሚገባም አሳስበዋል። በተያዘም በምርጫ ወቅት በአርሲ ዞን፣ በአዲስ አበባ፣ በባህር ዳርና በጎንደር ከተሞች ምርጫውን ለማደናቀፍና ረብሻ ለመፍጠር የታቀዱ ሰፊ የጥፋት ሴራዎች እንደነበሩ ይፋ አድርገዋል። በአርሲ ዞን በአንዳንድ የሃይማኖት ተቋማት ውስጥ ሳይቀር በርካታ ቦምቦችና ጠመንጃዎች ተደብቀው መገኘታቸውን ጠቅሰው ይሁን እንጂ በጸጥታ አካላት ጥረት ሴራዎቹን ማከሸፍ መቻሉንም ገልጸዋል። በአርሲ ዞን መንደር ውስጥ ከገቡ የጥፋት ኃይሎች ጋር በተደረገ ግጭት በጥቅሉ የ11 ሰዎች ህይወት ያለፈ ሲሆን ከነዚህም ውስጥ 8ቱ የኢትዮጵያ መከላከያን
ደግፈው የተሰለፉ የብዙሃን ነፃን ዜጎች ህይወት የታደጉ የሚሊሻና የፖሊስ አባላት መሆናቸውን ጠቅላይ ሚኒስትሩ ይፋ አድርገዋል። በማጠቃለያቸውም እንደ ግራር ስራችን ይሰዳል፣ ከፍ ብለን እንበራለን፣ ለጠላት የማንመች ሾሃማ እንሆናለን፣ ሲቀርቡን ደግሞ ካለን አካፍለን እናበላለን። ኢትዮጵያ በዚህ መልክ ከሄደች ነው ለአፍሪካ ምሳሌ መሆን የምትችለው የሚል መልእክታቸውን ጠቅላይ ሚኒስትር አብይ አህመድ አስተላልፈዋል። የህዝብ ተወካዮች ምክር ቤት ያቀረበውን የ2.339 ትሪሊዮን ብር የፌዴራል መንግስት በጀት በአዋጅ ቁጥር 1437/2018 በሙሉ ድምጽ ያጸደቀ ሲሆን ይህ በጀት ሁለተኛውን የሀገር በቀል የኢኮኖሚ ማሻሻያ ታሳቢ ያደረገ መሆኑም ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ ላይ የሾመውን የልዩ ራፖርተር የስራ ዘመን አራዘመ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ዛሬ ባካሄደው 62ኛ መደበኛ ስብሰባው በኤርትራ ያለውን የሰብአዊ መብት አያያዝ የሚከታተሉትን የልዩ ራፖርተር የስራ ዘመን ለአንድ ተጨማሪ ዓመት ማራዘሙ ታውቋል። ምክር ቤቱ በኤርትራ ላይ የተሰየሙትን የልዩ ራፖርተር ዶክተር መሐመድ አብዱል ሰላምን የስራ ዘመን ለማራዘም ያቀረበውን የረቂቅ የውሳኔ ሀሳብ ያሳለፈው በአብላጫ ድምጽ መሆኑም ታውቋል። በምክር ቤቱ አባላት መካከል በተካሄደው የድምጽ አሰጣጥ ሂደት ላይ የቀረበው ረቂቅ ውሳኔ 21 ሀገራት የደገፉት ሲሆን 6 ሀገራት ደግሞ ውሳኔውን በጽኑ ተቃውመውታል። ውሳኔውን ተከትሎ የዩናይትድ ኪንግደም የሰብአዊ መብቶች አምባሳደር ኤልኖር ሳንደርስ የእንግሊዝ ይፋዊ አቋም መግለጫም ሰጥቷል። የብሪታንያው አምባሳደር ኤልኖር ሳንደርስ በሰጡት ማብራሪያ በኤርትራ አሁንም ድረስ ያለው የሰብአዊ መብት አያያዝና ያልተፈቱ ችግሮች አሳሳቢ በመሆናቸው የልዩ ራፖርተሩ ክትትል መቀጠል እንዳለበትም አስገንዝበዋል። ይህ ውሳኔ በአጠቃላይ በምስራቅ አፍሪካ የፖለቲካ ምህዳርና በሰብአዊ መብቶች አያያዝ ዙሪያ የራሱ የሆነ ከፍተኛ አንድምታ ይኖረዋል ተብሎም ይገመታል። ልዩ ራፖርተሩ ዶክተር መሐመድ አብዱል ሰላም ባባይከር ከዚህ በፊት ኤርትራ ከጎረቤቷ ኢትዮጵያ ጋር ወደ ዳግም ጦርነት ለመግባት የሚያስችል ከፍተኛ ወታደራዊ ፍጥጫ ላይ እንደምትገኝ በመግለጽ ሊቀሰቀስ የሚችለው አዲስ ጦርነት በቀጠናው ለበለጠና ለከፋ የሰብአዊ መብት ጥሰት በር እንደሚከፍት ስጋታቸውን ገልጸውም አስጠንቅቀው ነበር። በሶሪያ ዋና ከተማ ደማስቆ ውስጥ ፕሬዝዳንት ማክሮን ባረፉበት ሆቴል አቅራቢያ ፍንዳታዎች ተከሰቱ። የሶሪያ ዋና ከተማ በሆነችው ደማስቆ ውስጥ በዛሬው ዕለት ተከታታይ ፍንዳታዎች የተከሰቱ ሲሆን 4 የፖሊስ መኮንኖችን ጨምሮ ቢያንስ 18 ሰዎች ላይ ጉዳት መድረሱም ታውቋል። ፍንዳታዎቹ የተከሰቱት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሀገሪቱ እያደረጉት ባለው ይፋዊ የስራ ጉብኝት ወቅት ያረፉበት ሆቴል አቅራቢያ መሆኑም ለማወቅ ተችሏል። ፍንዳታው በተከሰተበት ወቅት ፕሬዝዳንት ማክሮን በህዝብ ቤተ መንግስት ውስጥ ከሶሪያ ፕሬዝዳንት አህመድ አልሻራ ጋር በውይይት ላይ ነበሩ። የፈረንሳይ ባለስልጣናት እንደገለጹት ፕሬዝዳንት ኢማኑኤል ማክሮን የፍንዳታውን ድምጽ ያልሰሙ ሲሆን የታቀዱ መርሃ ግብሮቻቸው እንደቀጠሉም አስታውቀዋል። ይህ የፕሬዝዳንት ማክሮን የሶሪያ ጉብኝት ታሪካዊ ተደርጎ የተወሰደ ሲሆን የበሽር አልአሳድ አገዛዝ ውድቀትን ተከትሎ አንድ የአውሮፓ ህብረት ሀገር መሪ ወደ ሶሪያ ሲያቀና የመጀመሪያውም ተደርጎ ተወስዷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያ። ሶሎዳ ሚዲያ